አፈቅርሻለሁ። የኔ ኮልታፋ ምን አፈቅርሻለሁ አልኩሽ። እሺ የት ነህ? እንዴ የት ነህ ይባላል። እኔም አፈቅርሃለሁ። እሺ ወይኔ እመቤቴን ታውቃለህ፣ እንደዚህም ብላይ ግን እንደምሰሰት እኔም አፈቅርሃለሁ በጣም ነው የምወድህ እመቤቴን። ላይክ ሰሞኑን የማየው የነ ጃኒ እና የነ አዶናይ ቪዲዮ በጣም እያስገረመኝ እኔ አሁንማ በጣም ግራ እያጋቡኝ ነው። ጃኒ የአዶናይን ልደት አክብራለች እና እነዚህን ሁሉ ነገሮች ሳይ በጣም እየገረመኝ ይሄ ነገር በይቅርታ አለቀ እንደ ነገር እዩ ምክንያት አልመጣም ሲለኝ ኧረ እኔ እንደዚህ ብዬ አውቃለሁ። እስኪ ዛሬ እንኳን የሆነ ነገር አለ አልኩት። ምክንያቱም ጃኒ ባለፈው በሰራችው ቪዲዮ ብዙ ነገር እንደተጸጸተች እና ገና ብዙ ነገር ገና ቦሬ እንዳልተፈታ አይነት ቪዲዮ ነበር የሰራችው። ውድ ቤተሰቦቼ እንደሚታወቀው ከባድ ሳምንታትን አሳልፌያለሁ። የነበረው ጩኸትና ግርግር እውነቱን እንድናገር ከማሳየው በላይ ጎድቶኝ አልፏል። ግን ልደቱን ሰርፕራይዝ ስታደርግ ያለው ሞመንት ያ ቪዲዮ ሳይ እኔ በጣም ግራ እያጋባኝ ነውና ይሄ ነገር ወዴት እየሄደ ነው? ጀስት ወደ ድሮ ማንነታቸው ተመለሱ ወይም ወደ ድሮ ላይፋቸው ተመለሱ ወይም አዲስ ነገር አለኛ ማናውቀው? ይሄን ነገር ሁላችን ማጣራት አለብን። ውድ የሃናኒ ቲቪ ተመልካቾች እንደምን አላችሁ? እንደምን ሰነበታችሁ? ዛሬ ለእናንተ በአዲስ ቪዲዮ መጥተናል። ይህ ቪዲዮ ከመጀመራችሁ በፊት ሰብስክራይብ ማድረግ እንዳትረሱ። ዛሬ ያው ማይኬን እዚህ ላይ ማድረግ ስላልተመቸ በሚገርም ሁኔታ ሚስተር ነው እሺ ቁርጥ ሙቀት እና ወደ ቤተሰቦቻችን ዛሬ እስቲ ወደ መዝናኛ ቪዲዮዎች ላይ ፎከስ እናደርግ። ትላንትናም በጃኒ ዙሪያ ላይ አንድ ቪዲዮ ሰርቼ ነበረ። አሁንም አንድ ቪዲዮ ለእናንተ ይዤላችሁ መጥቻለሁ። ዛሬ ሰብስክራይብ ያላደረጋችሁ ወቁ፣ ያስኩትን ይሁ ሰብስክራይብ ያደርጉ፣ ላይክ ያላደረጋችሁ ወቁ። እያስፈራሩ አይደለም፣ ያው እየነገርኳችሁ ነው። እሺ ሁሉ ቤተሰቦቻችን ጃኒና አዶናይ ወደ ድሮ ማንነታቸው እንደተመለሱና የፍቅር ግንኙነታቸውን እንደቀጠለና በይቅርታ እንደቀጠለ አይነት ቪዲዮ ውስጥ በግልጽም ባይነገርም በልደቱን ሰርፕራይዝ በማድረግ እና ትዕይንቶች ምናልባት ሁለቱም አንድ ላይ የሆኑ አይነት ነገር ይመስላል እንዳየነው ቪዲዮ ማለት ነው። ግን ጃኒና አዶናይ ያው አንድ ላይ በመሆናቸው ደስ የሚል ነገር ነው። ግን አዶናይ ብዙ የተጎዳበት ሞሜንቶች አሉ እና በዛኛው ቪዲዮ ላይ አይታችኋል ብዬ አስባለሁ። ጆን ዳንኤል በለቀቀው ቪዲዮ ላይ እና በዛ ብዙ ግርታዎች የተፈጠረ ነገር ነበረ። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራችኝ ነው። እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ ላይ በደዌራ ሆቴል ሰው እንዳይመጣብኝ ዘጋሁት ተዘጋ ስልኩ ናይስ። እና እውነታው ይሄ ነው። ከዚህም በኋላ እንግዲህ እዛ ይበጠበጣል። ጎንደር ላይ ቲንክ እየሰማት ነበር። እሱ ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች ጃኒ አለች። እኔ አልደወልኩም ኤልሽዬ፣ ሁሉም ነገር ደግሞ ስልኬ ላይ ያለ ሪከርድ ማለት አሳይሻለሁ አልኳት። እሺ ይቅርታ አለችኝ ኤልሻዴ። ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጠበጣለች። ሪሌሽንሺፕ እንዲበጠበጥ እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ፣ ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። እኔ ህይወቴ መቀጠል እፈልጋለሁ። የሰው ላይፍ መበጥበጥ አልፈልግም። ከዛ ደወለች። እሱም እየሰማህ ነው ምንድን ነው አለችኝ። መበጠበጥ ስላልፈለኩ ውክልና ሰጥቻታለሁ። የባንኪን መኪና የገዛች ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበርና ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው።
ግን በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላውቅም። ሜቢ ፎሎወሯ ያኛው ስለተዘጋ ይሄኛውን ፎሎ ለማስደረግ ሊሆን ይችላል። ግን በዚህ ልክ እኔን አታክ ለማድረግ መሄድ የለብሽም ጃኒ። ግን ይህም ማለት ግንኙነታቸው ላይ ትንሽ ያሻከረ ነገር ነበርና ትላንትናም እንዳልኳችሁ ጃኒ ከቪዲዮቿ ላይ ምንም አይነት ከአዶናይ ጋር የነበራትን ግንኙነት ያጠፋችው ምንም አይነት ቪዲዮ አልነበር። እስቲ አንድ ቪዲዮ አይተን እንምጣ እና የዘጠኝ ወር ብቻ አይደለም እኔ እናንቺ አያልቅም ቢነገር ሰላምሽን አብዝቶልኝ ጤናው ሰጥቶሽ ሁሌም ያኑርሽ ማማዬ ሚስጥር ገመናዬ ኦ ማማዬ የእናት ጓደኛዬ ማማዬ ሚስጥር ገመናዬ ማማዬ የእናት ጓደኛዬ ሺ አጀብ ቢበዛ ቢከበኝ ወዳጅ ዘመድ ምድርን ባካልላት የት ብደርስ የትስ ብሄድ ቢሞላኝ ሀብትና ንዋይ ታምራት ቢሆንም ደስታ ለኔ ግን የዚህ ዓለም ነገር አይተካም እንዳንቺ ብታይ አይተካም እንዳንቺ ከወዳጅ በላይ ነሽ እህት ቢሉሽ ወንድ ሁሉን ታስንቂያለሽ ማማዬ ማማ። እነዚህን ቪዲዮዎች አላጠፋችም ነበረ። ከሱ ጋር በነበረሽ ሰዓት ላይ የምታደርገውን ትዕይንቶች፣ ከሱ ጋር በነበረሽ ሰዓት ላይ የሚሆኑ ነገሮች አላጠፋችም። ይሄ ነገር ደግሞ ያው ከጃኒ ከልቧ አዶናይ አልጠፋም ማለት ነው። ምክንያቱም በዚህ ቪዲዮ የምናየው ብዙ ነገር እሷ መጸጸቷንና ብዙ ነገሮች ላይ ተስፋ እንዳላት የሚያሳይ ቪዲዮ ነውና ጃኒ ግን የአዶናይ ልደት ሰርፕራይዝ ያደረገችበት መንገድ አልመጣም ሲለኝ ኧረ እኔ እንደዚህ ብዬ አውቃለሁ እስኪ ዛሬ ማና የሆነ ነገር አለ አልኩት። ከሀያት ሬጀንሲ ነው እየሮጥክ የመጣው አልባልብኝም እንጂ የሆነ ነገር አለ። በቃ እኔ ለምኜ አውቃለሁ። አንድ ሰዓት ተኩል ግዴታ መገኘት አለብህ ምናምን ነገር እንዴ አብርሃም ግዛው ራሱ እንጂ ጂም መስራት እፈልጋለሁ ካንተ ጋር ምንድነው ነገሩ? ምን ከመ ተሳክቶልኛል። አሜዚንግ ቴንክ ዩ ሁላችሁ። እንዴት እንደሚያምር በቃ ቆንጆ ሰርፕራይዝ ነው ያደረገችውና በጣም ቆንጆ በሆነ መንገድና በሚያምር መንገድ ነው ልደቱን ሰርፕራይዝ ያደረገችው። እኔ በዚህ ልክ ሰርፕራይዝ ይሆናል ብዬ አልጠበቅኩም ነበር። ራሱም ግራ ተጋብቶ ነበር። ሰርፕራይዝ የሚያደርጉት ጀስት ምን ተሰማ ሲሆን እንጃ ምናምን ምን ደስታ ነው እንግዲህ አብርሃም ጉድ ሰራኝ ነው ነገር ሳልጠብ ጂም እንግባለኝ መጠርጠር ነበረብኝ የዛኔ ግን ሰርፕራይዝ ሆኛል። ሰርፕራይዝ እኔ አልችልም እውነት ለመናገር ለሁለት ደቂቃ 3 ደቂቃ የሚሆን ልደቴ ነው ወይ ዛሬ ቫለንታይን ዴይ ነው ወይ የረሳሁት ነገር አለ። አሁን የረሳሁት ነገር ያለ ነው መሰለኝ። ጋይስ ጉድ ሰሩኝ ነው ያልኩት እውነት ለመናገር ግን ያው ሌላ ነው። ቴንክ ዩ ሶ ማች። የስግራ በመጋባት ስሜት ሆኖ ያወራበት ሞመንት ደግሞ በጣም ነው የሚያስገርመው። በጣም ሰርፕራይዝ እንደሆነና ጃኒ ራሱ በጣም ጎበዝ የሰርፕራይዝ ሰው መሆኗን አሳይታለች። ምክንያቱም በዚህ ልክ አሁን ባሉበት ሞመንት ሰርፕራይዝ ማድረግ ማለት ከባድ ነውና በአዲስ መንፈስ በአዲስ ሀሳብ እንደዚህ ሰርፕራይዝ ማድረግ ጀስት ጥሩ አይምሮ ያላት ልጅ እንደሆነች ነው የሚያሳየውና አረሳም ወገኔ ስጋና ደሜ ወጌ ማረጌ ነፃነት ድሌን እኔ ግን በጣም ተመችቶኛል። በቃ ጎበዝ መሆኗን አሳይታለች ጃኒ። ምክንያቱም ያለፈችበትን ቻሌንጆችን እንትን አላለችም እና የአዶናይም ደስታ በልደቱ ላይ ያለው ሞመንት ትዕይንቶች
ያሉ ነገሮች በጣም ደስ ይላሉ። የተገኙ ሰዎች፣ ሰርፕራይዝ የሚያደርጉ ሰዎች፣ ለሰርፕራይዙ የታቀዱ እቅዶችን በጣም ቆንጆ ነበሩና ሐውልታችን ሳይቀር ሀገሬ ሰው አረ እንዴት ነው ሀገሬ አፈሩ አረ እንዴት ነው ሀገሬ ወንዙ አረ እንዴት ሙራራዊቱ አረ እንዴት ነው የታልጅ እንዲህ አይነት ነገሮችን ሲታይ ደስ የሚል ነገር አለውና ትላንትና ከነበረው ከጆን ዳንኤል ጋር በነበረው ንትርክ ውስጥ ያ ነገር አልፎ አሁን እንዲህ ሰርፕራይዝ መደረግ ማለት በጣም ነው ደስ የሚለውና አዶናይን አንዳንድ ቪዲዮዎች እያየው ነበርና የጃኒን ቪዲዮዎች ሪፖስት እያደረገ መጀመሪያ ሙሉ ቪዲዮዎችን አጥፍቷል። እንዳልኳችሁ ከቻናሉ ሙሉ በሙሉ በሚባል ደረጃ ከቻናሉ አጥፍቷል። አሁን ግን ቪዲዮዎችን ሪፖስት እያደረገ ነው። ይሄ ማለት ነገርዮች ወደ ተሻሉ መንገዶች እየመጡ ነው ያሉት። ግን ጃኒ ብዙ የምትወቀስባቸው ነገሮች አሉ። ግን ከአዶናይ ጋር በነበረ ሰዓት ከጆን ዳንኤል ጋር በነበረ ሰዓት ላይ የምታሳየው ትዕይንቶች በጣም ትንሽ ከባህሉና ከካልቸሩ ያፈነጠገ ነገር ነው እያሳየች ያለችውና ስናይ በጣም ደስ የማይሉ ነገሮች አሁን ያው ሁለቱም ሰላም ቢሆኑ ይመረጣል። አሁን ያሉበት ሞመንት በጣም ሰላም ላይ ያሉትና እሱ ነገሮች በጣም ደስ ይላል። የሚገርም ነገር ላይ ያሉት ጃኒና አዶናይ በዛ ያው ሁላችንም ደስ ይለናል ብዬ አስባለሁ እና በድጋሚ አዶናይ እንኳን ተወለድክልን። አዶናይ ለአንተ ክብር አለን። ያው ኬኩን ለመቁረስ ነው ወይም ቢላው የያዝ ነውና በጣም የምንወድ ሰው ነን። አንተ በምታደርገው ነገሮች ብዙ ኢትዮጵያን ይወዱሃል። አዶናይ በድጋሚ እንኳን ተወለድክልን። ቀሪ እድሜክ ቁጥሩ የምሰራበትን የተሻለን የምናይበት እድሜክ ይሁን ዘንድ መልካም ምኞቴ ነውና ውድ ቤተሰቦቻችን በቀን 2 ቪዲዮ በላይ ቻሌንጅ መስራት ቻሌንጅ ላይ ነው ያለሁትና በተቻለኝ መጠን በቀን 2 ቪዲዮ ለመቀረጽ ሞክራለሁና ያው ልብስ ሳልቀይር ስቀር ይሄ ልጅ ልብስ የለውም ብላችሁ ልብስ ድጋፍ ልታደርጉልኝ ስፖንሰር ልታደርጉልኝ ያላችሁ ሰዎች በጣም የማመሰግነው። ያው ስፖንሰራችሁን እቀበላለሁ። ለዛ ሳይሆን ያው በቀን 2 ቪዲዮ ነው የምሰራው። ቀድሜ ቪዲዮችን ተዘጋጅቼ ስለማከናውን ነው። ምክንያቱም በተለያየ ሰዓት ላይ ድንገት አዲስ ነገር ካለ ድንገት የሚቀርጹ ቪዲዮዎች ይገባል እንጂ በቀን 2 ቪዲዮ በምሰራው ላይ በተመሳሳይ ቦታ ነው የምቀርጸው። ምክንያቱም ካሜራ የተለያዩ ላይቲንጎችንም ሴትአፕ ስለማዘጋጅ ሁለቱም ቪዲዮ በአንድ ቦታ ላይ በአንድ በተመሳሳይ ሰዓታት ላይ ስለምቀርጸው የተዘጋጀውና ሬዲ የሆንኩበትን ቪዲዮ ለእናንተ ይሆናል ብዬ ማስቡ ቪዲዮዎችን በአንድ በተመሳሳይ ሰዓት ስለምቀርጽ ነው። ለዛ ነው ተመሳሳይ ልብስ የሚለብሰው። ቤተሰቦቻችን ይህ ቻናል ለብዙዎች እንዴት ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነቱን ይግለጹ። ይህ ቪዲዮ ከተፖስተ በኋላ ደግሞ አንድ የሚገርም ቪዲዮ ቀጣይ ቪዲዮ ላይ ይለቀቅላችኋል። እስከዛው መልካም ጊዜ፣ መልካም ቆይታ።